የበዓል በርበሬ አዘገጃጀት ነው። የምታዩት የፋሲካ በርበሬ ይሄንን ይመስላል። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንኳን አደረሳችሁ። ዛሬ በርበሬ አዘገጃጀት ይዤላችሁ መጥቻለሁ። እንደምታዩት ቆንጆና ያማረ በርበሬ ነው። ከለሩ ምኑ ጣዕሙም እንደዛው ነው ማለት ትችላላችሁ። በዓል ሲመጣ እንግዲህ የበዓል ስራ እንደዚህ ነው። ያው ከለሩን ለማሳየት ያክል ነው። ከለሩ እኔ ያዘጋጀሁት ከህማማት በፊት ነው። ቪዲዮውን ግን ህማማት ላይ ነው የምለቅላችሁ ማለት ነው። ቆይቷል። ይህን ይመስላል። መጀመሪያ በርበሬያችን ይህንን ይመስላል። እናሰጠዋለን። በርበሬ ስታሰጡ ለአንድ ቀን ነው የምታሰጡት። ሙሉ አዘገጃጀቱን ማሳያችኋለሁ በእኔ በቤቴ ማለት ነው። እናንተም ደግሞ በኮመንት እንዴት እንደምታዘጋጁ ንገሩኝ። እኔ እንግዲህ እንደዚህ ዛላውን አምጥቼ አደርቀዋለሁ። ውሃ ነው እንደምታዩት። ይሄ አይደለዝም፣ ምንም አይልም። መጀመሪያ እናሰጠዋለን ጥሬውን ለመለየት ማለት ነው። ይህንን ካሰጣነው ትንሽ ደረቅ ካለ በኋላ ይህን ከላይ ያለውን አነሳዋለሁ። ብዙ ግንጥል አናደርግም፣ ምክንያቱም ከስር ያለው በርበሬ ስለሆነ ማለት ነው። እኔ እንደዚህ ነው የምቆርጠው። ሀገር ቤት እንደዚህ ሲያዘጋጁ የማየው እንደዚህ ነው ማለት ነው። ያየሁት አያቶቼ ያዘጋጁ ነበረ። ያው ያደግኩት ከአያት ጋር ነው። ለዛ ነው አያቶቼ የምልኩልኝ ማለት ነው። እና ይህንን እንደዚህ ነው የምናነሳው እኛ። ሲደርቅ ቅንጥስ ቅንጥስ ይላችኋል ዞሮ እንዳይነጣ ማለት ነው። እኔ ያዘጋጀሁትን በርበሬ አይታችሁታል መጀመሪያ ላይ፣ በኋላ ማሳያችኋለሁ። እና ይህን ለቅሜ ለሽሮ እናደርገዋለን። አይጣልም። እሺ ይሄ እንደ ቢጫ ቢጫ አይነቱ ይለቀምና ለሽሮ ለምጥን ሽሮ ይሆናል። በርበሬያችን እንዳያቀላብን እንለቅመዋለን፣ ግን አንጥለውም ማለት ነው። ለምጥን በጣም አሪፍ ነው። እና እንደዚህ ለብቻው አደርገዋለሁ። ይሄን ላይ ያለው ለቅማለሁ። ያለው ነገር ካለ በደንብ ጽድት አደርገዋለሁ። የአንድ ቀን ፀሐይ ብቻ ነው የምናሞቀው። በስሱ አድርገን ነው የምናደርገው፣ ምክንያቱም እንዳይነጣ ማለት ነው። ተደጋግሞ ሲሰጣ ይነጣል ይባላልና እንዲደለዝ ያክል አንድ ቀን ብቻ አስጥቶ መልቀም፣ ደህናውን ካጉሉ መለየት ማለት ነው። በነገራችን ላይ በርበሬ ነው ይሄ የምታዩት ቢጫ ነገሩ ማለት ጠቃሚ ነው፣ የሚጣል ነገር አይደለም ማለት ነው። ያው ለሽሮ ይሆናል። እንደዚህ እለቅመዋለሁ ማለት ነው። እና በያው በአሁኑ ሰዓት ደህና በርበሬ አይገኝም። ደህና በርበሬ የሚገኘው ጥር ታህሳስን ጀምሮ እስከ ጥር የካቲት መጋቢት እንደዛ የካቲት ላይ ድረስ ይገኛል ማለት ነው። እንደዚህ ለቃቅሜዋለሁ። ከዛ ይሄን ጥቁሩን ወይም ደግሞ በጣም ቀዩን እንደዚህ ያሰጣለሁ ማለት ነው። ከዛ ቅመማችን ደግሞ ምን ሽንኩርት አጥቼ ነው እና ነጭ ሽንኩርት፣ ዝንጅብል እንደዚሁም ደግሞ እዚህ ጋር የምታዩዋቸውን ይሄ ምንድን ነበር ስሙ? ይሄ ጥቁር ነጭ አዝሙድ ነው፣ ጥቁር አዝሙድ። እንደዚሁም ደግሞ ጭና አዳም፣ በሶ ብላ፣ ሮዝመሪን በጣም ለጣዕሙ የበሶ ብላ ነው። ከሁሉም አንዳንድ ስር ነው ያደረግኩት። ቅመም ብታበዙ ችግር የለም። ኮረሪማ ደግሞ በጣም ውድ ነው ሀገር ቤት። ኮረሪማ በጣም ውድ ነው። እኔ ለ1 ኪሎ ያደረግኩት 5 ፍሬ ነው ብላችሁ ትስቃላችሁ። የምር ማለት ነው። እና ከዛ ይሄንን እንዳለ አጸዳውና እመለሳለሁ ማለት ይሄው እንደዚህ ፍርፍር አድርጌዋለሁ፣ ጊዜ ለመቆጠብ ነው። ከዛ ይሄንን ደግሞ በደንብ አድርጌ እንደዚህ አላቅቄዋለሁ። ስሩን ጫፉን ቅጠሉን አንስቻለሁ። ሽንኩርቱንም እንደዚህ በትኜዋለሁ። አሁን ማጠብ ነው። እና ከዛ መጀመሪያ ይሄንን አጥባለሁ ማለት ነው። ዝንጅብሉን ለብቻ እንትን ላለው እሱ ጭቃ ስላለው ይሄ ብዙም የለውም። መጀመሪያ ይሄንን በደንብ አጥቤ ነው የምመለሰው፣ ምክንያቱም እያሳየኋቸው ስለማይመች ማለት ነው። ቅመሞቻችንን እንደዚህ በደንብ ካጠብን በኋላ ይሄ እንጨት የምታዩት በሶ ብላ ነው። እኔ በሶ ብላ በጣም አልሸመጥጥም። በጣም የምሸመጥጡት በሶ ብላ ግንዱ ራሱ በጣም ጠቃሚ ነው፣ በጣም ሳይበዛ ማለት ነው። ዝንጅብሉ አፈር ስላለው ከዛ በኋላ በዚህ በውሃው አለቀልቀውና
ከዛ በንጹህ ውሃ ደግሞ እደግመዋለሁ፣ አጥበዋለሁ፣ ቁርጥ አደርገዋለሁ ማለት ነው። ከየስሩ ያለው አፈር በደንብ እንዲወጣልን እንቆራርጠዋለን። መጀመሪያ ለማጠብ የሚመቸው እሱ ተቆራርጦ ነው በደንብ ማለት ነው። ያው በየክንፉ ምናምን እንደዚህ ስለሚይዝ ውሃ እንዲገባው ሰበር ሰበር ይደረጋል ማለት ነው። እንደዚህ ትሰብሩታላችሁ። አሁን እንግዲህ ሁሉንም አጽድቼ መጥቻለሁ። ካጸዳው በኋላ የደረቁ ቅመም በኋላ ነው የምጨምረው። ዝም ብዬ ለእናንተ ለማሳየት ያክል ነው። ሽንኩርት እንደነገርኳችሁ የዛለት አጣሁ። ደግሞ ማዘጋጀት ያለብኝ ግዴታ የዛን አንድ ቀን ነበረና ቸኩዬ ስለነበረ ለዛ ነው። ያው ዝንጅብሉም ሁሉም ተጣጥቦ አዘጋጅተዋል። እንደዚህ ሁሉንም አዘጋጅቼ ውልቅ አርጌ አጥቤዋለሁ። ጽድት ካለ በኋላ ይሄ ጠላ ነው። ጠላ የምወቅጥበት ጠላ ማለት ነው። ከዛ በርበሬውን መጀመሪያ ወቅጣችሁ ቅመሙን ለብቻ መውቀጥ ትችላላችሁ። እኔ በጣም ስለመሸብኝ ሁሉንም በአንድ ላይ ነው የወቀጥኩት። በጣም ነው እንትን የሚለው በርበሬው ደረቅ ስለሆነ ተመችቶኝ ነው የወቀጥኩት ማለት ነው። እና ትንሽ በርበሬ ትንሽ ቅመም እያደረግኩኝ በኋላ አብሮ ስለሚቀላቀል ችግር የለውም። በጣም ብዙ በርበሬ ስታዘጋጁ ግን መጀመሪያ በርበሬያችሁን ትሸከሽካላችሁ፣ ከዛ ቅመማችሁን ለብቻ ትሸከሽካላችሁ፣ ትወቅጣላችሁ፣ አንድ ላይ ቀላቅላችሁ ደግሞ እንደገና ሶስተኛ ዙር ማለት ነው። እኔ ግን ባንዴ ነው የማደርገው እንደምታዩት ማለት ነው። እና እንደዚህ የዚህን ያክል ይደቃል ማለት ትችላላችሁ። ጠላ ከሌለ ቅራሬ ይሆናል። ቅራሬ ከሌለ ደግሞ ያው በውሃም ቢሆን ትደልዛላችሁ ማለት ነው። ጠላ ግን በጣም አሪፍ ነው፣ በጣም ቆንጆ ነው። ከዛ እንደዚህ የደለዝኩትን በዚህ መልኩ ለብቻው አደርጋለሁ። ሌላውን ደግሞ ለመደለዝ ማለት ነው። ደቆልኛል እንደምታዩት። ገግምባችሁም ድጋሚው ደግሞ ትንሽ ላሳያችሁ በማለት ነው። ያላያችሁት ካላችሁ በዚህ መልኩ ማድረግ ትችላላችሁ ማለት ነው። ይህ የኔ የራሴ አዘገጃጀት ነው። ከዛ ሽንኩርቴን አደርጋለሁ። እንደዚሁም ደግሞ ሁሉንም ነው እዚህ ጋር የማደርገው። ቅመሙ ያው ለ3 ቀን ስለሚል ስለሚቀመጥ ሁሉንም በአንድ ላይ ነው ድልዝ ያደረኩት። ለየብቻው እንትን አላልኩም። ጨለም ካላችሁ ይቅርታ፣ ማታ ቀን ነበረ የደለስኩት ማለት ነው። ማታ ላይ ማለት ነው፣ ቀን አስጥጀውዬ። ከዛ እንደዚህ እያደረግን በደንብ እንትን እንለዋለን። ቅላቱን እዩት ገና ታሁኑ በጣም ደስ የሚለው እንደዚህ ሲደለዝ በርበሬ አንደኛ ጣዕም ይኖረዋል፣ ሁለተኛ ደግሞ ቅላት ይሰጣል። ደግሞ የሚጠቅመው ምንድነው? አያቃጥልም። እንደዚሁ ራሱ ብትመገቡት በእንጀራ በጣም ቆንጆ ነው። በጣም ነው የሚጣፍጠው። እውነት ለመናገር እኔ የራሴን ከፍከፍ ለማድረግ ብዬ ሳይሆን እንደዚህ ስታዘጋጁ በርበሬ በጣም ያጣፍጣል። ቅላቱም ደግሞ ቀይ ነው የሚሆነው፣ አይነጣባችሁም። አለ አይደለ? የሆነ ቆንጆ ቅላት ነው የሚኖረው። ትንሽ ስታረጉ ራሱ በጣም ነው የሚያሰማው ማለት ነው። እኔ እንደዚህ አድርጌ ጨርሻለሁ። እንደዚህ ድምድም አደርገውና ከዛ ቋጥረዋለሁ፣ ምንም ንፋስ እንዳያገኝ። ንፋስ ካላገኘ ይቀላል ማለት ነው። እንደዛ ይላሉ አያቶቻችን። እና እንደዚህ ድምድም አደርገውና ምንድነው የማደርገው፣ እኛ አገር ቤት በደንብ እንደዚህ ድምድም ይደረጋል። እዚህ የማደርገው እንዳይመስላችሁ ዘርጋጋው ላይ፣ ከዛ በፌስታል አድርጌ ነው ቁጥር የማደርገው ማለት ነው። ምንም አይነት ነፋስ ማግኘት ወይም ደግሞ ነፋስ መውጣት የለበትም። ይህንን አሁን በደንብ ተደልዟል ለማለት ያክል ነው። እንደምታዩት ይህን ይመስላል። እዛ እንዳይፈስብኝ በዚህ መልኩ አድርጌ በፌስታል ውስጥ በደንብ አድርጌ እንትን እለዋለሁ። በደንብ የሚለበስ ካላችሁ በዚህ ማድረግ ትችላላችሁ። እኔ ግን ስለማይጠቅመው ቀጥታ በፌስታል ውስጥ ነው የምገለብጠው ማለት ነው። ከዛን በዚህ ነገር አለብሰዋለሁ። ከ3 ቀን በኋላ ደግሞ እንገናኛለን። በርበሬ እንደምታዩት ያው 3ኛ ቀን ሆኖታል። ሽታው በስመአብ በጣም ነው እንትን የሚለው፣ በጣም ቆንጆ ነው እና በጣም ነው የሚሸታው። እጃችሁን እንዳያቃጥለን በርበሬ በእጃችን ባንነካ መልካም ነው።
ወደ አፍንጫችን ወደ አይናችን ከወሰድነው ያቃጥላል። ለዛ በጭልፋ እናማስላለን ማለት ነው። አሁን ገለብጠውና አሰጠዋለሁ። ከዛ ፀሀይ እንዲሞቀው ማለት ነው። 3 ቀን ከቆየ በኋላ ይህንን ይመስላል። በምታዩት መልኩ ቅመሙም ሁሉም አብሮ ነው ያለው። ከዛም በቃ መድረቅ ነው። ከዚህ በኋላ አድርቆ ማስፈጨት ማለት ነው። በጣም ምርጥ በርበሬ ነው የሆነው። እናንተም ስታዘጋጁ እንደዚህ አዘጋጁት። ያው እርጥብ ቅመም ጨምሬያለሁ፣ ግን ደግሞ ለመጨመር ያክል እዚህ ጋር የምታዩት ቅርንፉድ፣ አብሽ፣ ጥቁር አዝሙድ፣ ቀረፋ እንደዚሁም ደግሞ የደረቀ ሮዝመሪን፣ ጨው የታመሰ ናቸው እነዚህ ማለት ነው። በነገራችን ላይ እኔ ለ1 ኪሎ በርበሬ ነው እንደዚህ የተጠቀምኩት ማለት ነው። ቅመም በጣም ይፈልጋል፣ ደረቅ ቅመም በተለይ። አብሽ ግን በቂው ነው። አብሹ እንዴት ነው እንዲያሰማ ያደርገዋል፣ ልድልድ እንዲል በቃ በጣም አሪፍ ነው የሚሆነው ማለት ነው። እና በጣም ቆንጆ በርበሬ ነው የወጣው። ከዛ እንደዚህ ያው ስብት ስትር አድርጌ ነው የማሰጣው፣ በደንብ ቶሎ እንዲደርቅልኝ። የቶሎ ቶሎ ስራ ነው፣ ግን መጨረሻ ላይ በርበሬውን ሳየው ግን ጣዕሙ ምናምን ወጡ ምናምን ሳየው ስራ አይመስልም። እንደዚህ አድርጌ ላይ አውጥቼ ቆንጆ አድርጌ አስጥቼዋለሁ በምታዩት መልኩ ብናድ። ከዛ ሲደርቅልን ወይም ደግሞ ለወፍጮ ዝግጁ ሲሆን ስብስብ አድርጋችሁ ቅመም ደረቅ ቅመማችሁን ትጨምራላችሁ። ብዙ ሲሆን ግን ቅመሙን ይዘው ነው የሚሄዱት ሰዎች ወፍጮ ቤት ሲሄዱ ቅመሙን ለብቻ ነው ይዘው የሚሄዱ። ግን ትንሽ ስለሆነች ይቺ ምንም አይነት ኪሎ እንትን አትልም፣ በጣም ትንሽ ናት። ቅልቅል አድርጌ ነው የምሄደው። ከዛ እዚህ ይሻለኛል። ያው እንግዲህ በርበሬያችን ተፈጭቷል። እንደምታዩት ሸርከት አድርገውታል። እስኪ ይህንን ይመስላል። ላም ያለውን ደግሞ አሳያችኋለሁ ማለት ነው። ላም ያለውን በደንብ አሳያችኋለሁ። ያው እንነፋለን። ቅመሞቹ ፍጥጥ አሉ አይደል? በደንብ አላደቅቀውም ወፍጮ እና ያው እዛ ለመቅረጽ ስለማይመች ነው ማላሳያችሁ። መቼም የሀገር ቤት ነው፣ ወፍጮ የማያውቀው ሰው የለም እርግጠኛ ነኝ ማለት ነው። እና በርበሬ ከለሩ በጣም ነው የሚያምረው፣ በጣም ነው የሚያምረው። በጣም ቆንጆ ነው። ያው ይሄን ይመስላል። አሁን ላም ያለ ነው፣ በጣም ልሟል ማለት ነው። በሁለተኛው በጣም ቆንጆዬ ነው። ከለሩን እዩት እንዴት እንደሚያምር። ይህንን ይመስላል። እስኪ እናንተን አዘገጃጀት ደግሞ በኮመንት ጻፉልኝ። ሳውት ነገር ካለ አገር ቤት እናት ያወጣው ከሁሉም ላይ ሌላው ቆንጆ ነው። አገር ቤት በጣም ብዙ ነገር ይደረግበታል። የሎሚ እሸት ይደረጋል። መቅመቆ የሚባል እንደ ካሮት ምዝዝ ሲደረግ እሱ አለ፣ መቅመቆ ይደረጋል። በጣም ብዙ ነገር ይደረጋል እዛ አገር ቤት ማለት ነው። እሱን ግን ማግኘት አልቻልኩም። በርበሬው ግን ይሄን ይመስላል። እንደምታዩት ምርጥ በርበሬ ነው የሆነው። እኔ ያው በጣም ወድጄዋለሁ። እናንተም ደግሞ በሀገራችሁ ከስደት መልስ እንደዚህ እንድታዘጋጁ ፈጣሪ ይፍቀድላችሁ። ትንሽ ነው ማሳያችሁ። እዚህ ጋር ያው ምስር ሰርቼበት ነው። በጣም ቆንጅዬ ነው። ሳቁላላ ምናምን አላያችሁትም፣ የሌላ ጊዜ አሳያችኋለሁ። በጣም ቆንጅዬ ነው። ይህንን ይመስላል። እስቲ እናንተ ሀሳብና እንደዚሁ ማስተያየት ስጡበት። ማለቴ ከለሩ ማለት ነው። ከለሩ ይሄ በጣም ቆንጆ ነው። ለኔ በጣም ነው የተስማማኝ። በጣም ነው የሚጣፍጠው። እንደዚሁ በርበሬውን ራሱ ዱቄቱን በእንጀራ እንዴት እንደሚጣፍጥ አያቃጥልም። በነገራችን ላይ አላመስኩትም፣ ግን አያቃጥልም። ማመስ ትችላላችሁ። የረሳሁት አገር ቤት እናመስ ነበረ ከደለዝም በኋላ እና ይሄው በጣም ደስ የሚለው ግን ከለሩ በጣም ያምራል። እናንተም ሰርታችሁ ሞክሩት፣ ቅመሱ። ሌላው ደግሞ እንኳን አደረሳችሁ። መልካም የፋሲካ ሰሞን የፋሲካ በዓል ይሁንልን። ለብርሃነ ትንሳኤው በሰላም ያደርሰን። ለብርሃነ እርገቱም ደግሞ በሰላም እንዲያደርሰን የሱ ፍጹም ፈቃዱ ይሆንልን። አመሰግናለሁ። ደህና ሁኑልኝ ባይ